ሱባኤ ማለት ምን ማለት ነው? ሱባኤ ከመግባታችንስ በፊት ምን ማድረግ ይጠበቅብናል? ጾመ ፍልሰታ ማለት ምን ማለት ነው? በጾመ ፍልሰታስ መጸለይ ያለብን ጸሎቶች ምን ናቸው? ጾመ ፍልሰታን ለምንድን ነው የምንጾመው? ይህ ወራዙት ሚዲያ ነው። ወራዙት ሚዲያ ኦርቶዶክሳዊ ወጣቶች በመንፈሳዊ ህይወታቸው እንዲያደርጉ የተለያየ ቪዲዮዎችን ሰብሰብ በማድረግ ቁም ነገር ለማስጨበጥ የሚሞክር ቤት ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ሼር እና ላይክ በማድረግ ጀምሩት። የዛሬ ቪዲዮ ሁለት ቁም ነገር ያለው ሲሆን አንደኛው ስለ ሱባኤና ስለ ጾመ ፍልሰታ ሲሆን ሁለተኛው ደግሞ ስለ እናታችን ስለ ቅድስት ድንግል ማርያም ይሆናል። ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር በማድረግ ጀምሩት። ቀዳሚ ወደምናደርገው ወደ መጀመሪያ ቪዲዮአችን ሱባኤ ማለት ምን ማለት ነው? በዲያቆን ኢዩኤል ሀፍታሙ። ሱባኤ እንዴት መግባት እንዳለብን ከማውራታችን በፊት ሱባኤ ምንድን ነው? ምንስ ማለት ነው? ምን ማለት ነው? ትርጉሙ ጥሬ ቃሉን ስንተረጉመው ሱባኤ ማለት ሰባት ማለት ነው። ስለዚህ በተለምዶ ከሰማችሁ አንዱ ሱባኤ ሁለት ሱባኤ ይባላል። ስለዚህ አንዱ ሱባኤ ማለት 7 ቀን፣ ሁለት ሱባኤ ማለት ደግሞ 14 ቀን። ስለዚህ ሱባኤ በቀጥታ ስንተረጉመው 7 ወይም ደግሞ 7 ቀን ተብሎ ይተረጉማል ማለት ነው። ግን እንደ አገባብ ወይም ደግሞ እንደ መንፈሳዊ ሲተረጎም ሱባኤ ማለት አንድ ሰው በቀጠሮ ይዞ እግዚአብሔርን ለመታረቅ የጽሞና ጊዜ ፈልጎ ወደ አሰበበት ቦታ ሄዶ በጽሞና ተቀምጦ የሚመለስበት አንድ ስርዓት ነው ማለት ነው። ሱባኤ ለምን ይገባል? ትልቁ ጥያቄ። ሱባኤ የተጀመረው በአባታችን በአዳም አዳም የበደለውን አምላኩን እግዚአብሔርን በሱባኤ ጠይቆ ነው የታረቀው። ስለዚህ የመጀመሪያው ሱባኤ የምንገባበት ምክንያት አምላካችን እግዚአብሔርን ያስቀየምን የበደልነውን እግዚአብሔርን ለመታረቅ ነው ማለት ነው። ስለዚህ ሱባኤ የምንገባበት የመጀመሪያው ምክንያት እግዚአብሔርን ለመታረቅ፣ ይሄ መጀመሪያው። ሁለተኛው የቅዱሳንን በረከት ለመሳተፍ። አሁን በዚህ በጾመ ፍልሰታ የምንገባው ልክ ሐዋርያት እመቤታችን ፍልሰታዋን እንድታሳያቸው እርገቷን እንድታሳያቸው እንደጠይቋት ሁሉ እኛም የእሷን በረዴት በረከት ለመሳተፍ ሱባኤ እንገባለን ማለት ነው። ስለዚህ በየትኛውም ጾም ጊዜም ሊሆን ይችላል፣ ጾም ባልሆነም ጊዜ ሱባኤ በምንገባበት ጊዜ የቅዱሳንን በረከት ለመሳተፍ። ሱባኤ ያልገባ ቅዱስ የለም። እነ ዳንኤል ነቢያትን ቢሆኑ እነ ኤልያስ እነ ኤርሚያስ እንዲሁም በጣም ብዙ ቅዱሳን ሱባኤ ገብተዋል። ስለዚህ ሱባኤ የያዙ እግዚአብሔር የታረቁ ከቅዱሳን ጋር በረከት ረድኤት ለመሳተፍ ሱባኤ እንገባለን። ሶስተኛው በህይወታችን ላይ ያሉ ያልተመለሰን የሆነ ጥያቄ እንዲመለስልን ሱባኤ እንገባለን። ስለዚህ ሁላችንም የሆነ ያልተመለሰን ህይወታችን ላይ አንድ ጥያቄ አለ እንዲመለስልን የምንፈልገው እግዚአብሔር ፍቃድም እንዲገለጥልን የምንፈልገው የሆነ ህይወታችን ላይ ያሉ እግዚአብሔር ፍቃድ የሚጠይቅ አንድ ነገር አይደለም። ስለዚህ ሱባኤ የምንገባበት ሌላኛው ምክንያታችን እግዚአብሔር በህይወቴ ማድረግ የሚገባኝን ነገር ይሄን ላድርግ ወይስ ይሄን ላድርግ ብለን ጥያቄ የሆነብን ነገር እንዲመልስልን በህይወታችን ላይ ያለው ሚስጥር ቋጠሮ እንዲፈታልን ሱባኤ እንገባለን ማለት ነው። ስለዚህ ሌላኛው ሱባኤ የምንገባበት ምክንያት እግዚአብሔር ቋጠራችን እንዲፈታልን ጥያቄያችን እንዲመልስልን ማለት ነው። ሌላኛውና የመጨረሻው ከዚች አባካኝ ከሆነችው ዓለም ጫጫታ ከሞላባት ዓለም ትንሽ ለማየት ሁላችንም የሆነ ጸጥ ያለ ቦታ ያስፈልገን የለ የሆነ ጸጥ ያለ ህይወት ያስፈልገናል። አብዛኞቻችን በጫጫታ በትርምስ በጣም ቢዚ በመሆን በመሯሯጥ ህይወታችንን አሳልፈናል። ስለዚህ ሱባኤ ስንገባ ደግሞ የጽሞናና የጸጥታ ጊዜ ፈልገን ምክንያታችንን አውቀን የምንገባው ማለት ነው። ስለዚህ ሌላኛው ሱባኤ የምንገባበት ምክንያት ጽሞናና ጸጥታን ፈልገን ነው ማለት ነው። ታዲያ እነዚህ ምክንያት አድርገን ሱባኤ ለመግባት ካሰብን ለምናችንን ምክንያታችንን ካወቅን ሱባኤ እንዴት እንግባ? አምላካችን እግዚአብሔር ሱባኤያችንን የሚቀበልበት አድርጎ በሚገባም ደግሞ ሱባኤ እንድንገባ መልካም ፈቃድ ይሆንልን። ለመምህራችን ቃልት ያሰማልን። ወደ ቀጣዩ ቪዲዮ እናልፋለን። እስቲ አሁን ለምንድን ነው የምትጾሙት? በዚህ ጾም የትኛውን ችግር ልትፈቱ? ለምንድን ነው የምንጾመው? የማይፈታ ችግር የሚፈታው በጾም። አሁን ሰሞኑን ሆዳችን ይጾማል፣ አይናችን ይጾማሉ። በጾም ነው። ስልካችን ለምን አያርፍም? ሰው ስልካችን ለምን አያርፍም? በአውራ ጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ እኛም እንረፍ። እስቲ ባትሪውም ትንሽ ሴቨር ማረፍ አለበት። አይናችሁ መጽሐፍ ቅዱስ ያንብብችን ሰሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በአይናችን በጆሮአችን መዝሙር እንስማ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ ይፈወስ። እጾማለሁ በሉ እስኪ። አለመጾሜን እርዳው። የጸለያችሁ አባታችን ወይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን ያውቃል። አገራችን ኢትዮጵያ አልወጣ ያለ ጋኔን የሌለበት
አራውቃለሁ። አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔን የለባት። የዚች ሀገር ሰላም መቼ ነው የሚመጣው? የኢትዮጵያ ደም ለስንት ዓመት መቼ ነው የሚቆመው? የኢትዮጵያ ደም እንደው ከኛ መሃል የጌታን ጨርቅ ለሰው ጠፋ። ምንድነው እንደ ሀገር አለቅ ያለን ጋኔን? ይህንን ጾም አለቅ ያለንን ጋኔን የሚያወጣ ያድርግልን። አንዴ ወደ መዝሙር አንዴ ወደ ዘፈን የሚጨምረን የለም። የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ለውጣ እያለ ያስቸግራል። የጸሎት እናት ነች ጾም። የስጋን ምኞት ጸጥ ነው። አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ጨንቆታል። በአብይ ጾም እኔ ቫኬሽን የሚወጣ ይመስለኛል። ግምት ነው። ከሚጾም ሰው አፍ እሳት ይተፋል። ሰይጣን አሁን ይህን ሰሞን ጨንቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበታል። ሌላ ቀን የማይጸልየው ሰው አባታችን ሆይ ይላል። ጨንቆታል ሰይጣን። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አድርገውብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? ዝም ብለህ ያስተካክለው። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም? እስከ ዛሬ አልቀመስከውም? እስቲ አንዴ ቅመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነውን ፈተና አሁንም ይደግመዋል። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምንድን ነው የምትቸገሪው? የእግዚአብሔር ልጅ ሆነ ለምን ይረባሃል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት ይታመማል? ለምንድን ነው የማትታመመው? ልጁን የማይቀጣ አባት አለ እንዴ? አቤት በመከራ ምክንያት ስንት ሰው ፈተናውን አገኘ። የለም በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። ሰው በመጾም ጭምር እንጂ በመብላት ብቻ አይኖርም። ለመምህራችን ቃለ ሕይወት ያሰማል። በጾም የማይፈታ ቋጠሮ የማይታለፍ ፈተና የለም። በዚህ የሱባኤ ወቅት ደግሞ አምላካችን እግዚአብሔር ቋጠሯችንን የሚፈታበት ከእናታችን ከቅድስት ድንግል ማርያም ደግሞ የአማላጅነቷን በረከት የምናገኝበት ያደርግልን። ወደ ቀጣይ ቪዲዮ። ይህ ደግሞ የቦታ ጥቆማ ነው። ሱባኤ መያዝ የምትፈልጉ ሰዎች የት መሄድ እንዳለባችሁ ለመጠቆም እፈልጋለሁ። በዚህ የሱባኤ ወቅት የት ሱባኤ እንደምትይዙ ኮሜንት ላይ አሳውቁኝ። ይህም ቦታ ግን አለማየት አይቻልም። እስኪ አብረን እንየው። በዝግጅት ያዌ የጽዳትና የጸጥታ ሁኔታ ምን ይመስላል? የጽዳት ሰራተኞች ናቸው። እስኪ አብረን እንይ። በግቢው የሴቶች የወንዶች ሽንት ቤት ነው። ይሄ ደግሞ ጸዳጃ ቤቶች ለሁሉም ምቹ በሆነ መንገድ የሚገባ ጥንቅቅ ተደርገው ተሰርተዋል። የጽዳት ጉዳይ በዝግጅት ላይ ስትመጡ አያሳስባችሁ፣ በሰላም ኑልኝ። ከዚህ ሁሉ ልዩ የሚያደርገው ለአረጋውያንና መቀመጥ መነሳት ለማይችሉ ህመም ለጸናባቸው ምዕመናን የሚሆኑ ከ50 በላይ እንን የመሰሉ የራሳቸው የሽታ ሳክር የተገጠመላቸው አስፈላጊ ነው በእውነቱ እንደዚህ ዝግጁ መሆናቸው ነው። ብዙ ምዕመናን ስለሚገቡ ከኛ ጥሩ ሆነን በታታሪነት ሰርተን እንግዳም ሲመጣ በተግባር እንቀበል ዝግጁ ሆነን እንገኛለን። የደረቅ ቆሻሻ ማስወገጃ ቦታዎችም በሚገባ ተሰርተው ለምዕመኑ ምቹ በሆነ መንገድ ተዘጋጅተዋል። የደህንነታችን ጉዳይ ሳትሉኝም ከእግዚአብሔር በታች ጠባቂ ያስፈልጋል። አባት ግዴታ ነው። ስድስቱን ቀን ሌሊቱን የሆነ ቀን በትጋት ለመጠበቅ ዝግጁ ነን። ደብሩ ቦታው ጸጥታው በጣም ጥሩ ስለሆነ ንጽህናው ጥሩ ስለሆነ በትህትና እንቀበላለን፣ እንሸኛቸዋለን። ሱባኤ መግባት ከፈለጋችሁ በዝግጅት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አርባ ምንጭ ሄዳችሁ መግባት እንደምትችሉ ለጥቆማችሁ ፈልጋለሁ። እስኪ ደግሞ አንድ ቪዲዮ ላሳያችሁ። ይህ ራሱን የቻለ ግቢ በዝግጅት አባታችን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንዴት ነው የሚያረጋጋው ቦታው? የሚጠጡበት ስፍራ ነው። ለሁሉም ምዕመናን ምቹ ተደርጎ የተዘጋጀ ይህንን ግቢ እስኪ በጥቂቱ ላሳያችሁ። ምዕመናን ጸበል ከጠጡ በኋላ ምናልባት ግሩም እሳቸው ከሆነ ድንቅ ነው በእውነቱ። እዚህ ቦታ ላይ እንዲያስመልሱ ታስቦ የተሰራ ነው። እዚህ ካስመለሱ በኋላ ቀጥታ ወደ ሴፍቲ ታንከር ነው የሚሄደው። አስመልስበትም እቃው የተመቻቸ ስለሆነ ሌላ ቦታ አይታወቅም፣ ይጣላል።
የምንጠጣው ነገር በውስጣችን ያለውን ክፉ ነገር ሊጣላ ስለሚችል ሊያስመልስ ይችላል። ይሄ የሚያስፈልግና የሚጠበቅ ነው። ደግሞ ጥሩ ቦታ ነው ለመጠጣት። ቁጭ ብዬ ያው ይመቻል። ራሱ የታመመ ሰው ይሄን አበባዎቹ ምናምኖቹን ሲያይ በቃ እርካታ እናገኛለን። ከላይ ከጸበል መጠጫ ስፍራ ላይ የሚመጣ ማንኛውም ፍሳሽ ቆሻሻ በሙሉ የምዕመናንን ጤና ባማከለ መልኩ ውስጥ ለውስጥ መጥቶ እዚህ ሴፍቲ ታንከር ውስጥ ነው የሚገባው። ስለዚህ በዝጊት አባታችን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የጽዳት ጉዳይ የሚያሳስብ ጉዳይ አይደለም። ምክንያቱም ሁሉም ነገር ጥንቅቅ ተደርጎ ስለተሰራ መጪውን የሱባኤ ጊዜ ጾመ ፍልሰታን ዝግቲ አባታችን አቡነ ገብረ መንፈስ በመጣ ደስ ይለኛል። በእውነቱ አብረን በጋራ ሱባኤን ያዝ። በጣም ሰላም ያለው ቦታ እንደሚሆን በጣም የተረጋጋ ለሱባኤ የሚያመች ከጽዳት እስከ ጸበል ጠጥቶ ሊታወኩ ይችላሉ ብሎ ማሰብ ለቤተ ክርስቲያን እጅግ የሚያስፈልጋት፣ ለምዕመናን ደግሞ በተለይ ከተማ ለሚኖር ሰው ገለል ብሎ ሱባኤ ሲገባ የለመደው ነገር ባይቀርበት ጥሩ ነው። ደግሞ እንደዚህ አይነት ዝግጁነት ለቤተ ክርስቲያን እጅግ አስፈላጊ ነው። ሱባኤ መግባት የምትፈልጉ እህቶች፣ ወንድሞች ወደ ዝጊት አቡነ ገብረ መንፈስ ቅዱስ ገዳም ሄዳችሁ መግባት ትችላላችሁ። ነገር ግን እናንተ መግባት ያሰባችሁበትን ቦታ ኮሜንት ላይ አሳውቁኝ። ወደ ቀጣይ ቪዲዮ። በጾመ ፍልሰታ ሱባኤ መግባት ያሰባችሁ፣ ጾሙ ከመግባቱ ሱባኤ መግባት ያለፋችሁ የሚገቡ ሁለት ዋና ዋና ነገሮችን በዚህ ቪዲዮ እነግራችኋለሁ። ሁለት ነገሮችን እሺ። ስጋ በረከተ ነፍስን ለማግኘት ላሰቡ ላቀዱ እህቶች ወንድሞች ይሆናልና ሼር ኮፒ ሊንክ እያደረጋችሁ ኮሜንት ላይ ሱባኤ እያላችሁ ጻፉልኝ። ጾመ ፍልሰታ በኦርቶዶክሳውያን ዘንድ እጅግ የምትወደድ ታላቁም ታናሹም የሚጾማት በረከተ ስጋን በረከተ ነፍስ የምታሰጥ የምታስባርከን እጅግ ድንቅ የሆነች ጾም ስለሆነች ሁሉም ኦርቶዶክሳውያን ይጠብቃሉ። በዚች ጾም ቋጠሯችሁ እንዲፈታ፣ ጥያቄያችሁ እንዲመለስ፣ በጎ ነገርን እንድታገኙ፣ ሱባኤያችሁ መልካምና ፍሬያማ እንዲሆን እነዚህን ሁለት ነገሮች አድርጉ። የመጀመሪያው ጾሙ ከመግባቱ በፊት ንስሐ ገብታችሁ ቀኖና ጨርሳችሁ ጸሎተ ንስሐ ማስደረግ አለባችሁ። ጾመ ፍልሰታ ልትገባ 2 ሳምንት ወይም 2 ሱባኤ ያክል ይቀራል። በእነዚህ ቀናት ውስጥ በእርግጥ ይህ ቪዲዮ ስቀርጸው 2 ቀን ብቻ ነው የሚቀረው። ምናልባትም በተለያዩ ሁኔታዎች መግባት ያልቻልን ሰዎች በጾሙ ወቅት መግባት እንደምንችል አባቶች ይናገራሉ። ከእግዚአብሔር የምትደርሱበት ይሆን ዘንድ ቀድማችሁ ንስሐ መግባትና ቀኖናችሁ መጨረስ ይገባችኋል። ሁለተኛ፣ በዚች ጾም ውስጥ ለቁርስ ለምሳ የምታደርጉትን ነገር ቀድማችሁ ለቤተ ክርስቲያን መባ በመስጠት በተለይ ዕጣን፣ ዘይት፣ ጧፍ ብትሰጡ በረከተ ስጋን በረከተ ነፍስን ታገኛላችሁ። ምክንያቱም በዚች ጾም ጸሎተ ሰዓታት፣ ጸሎተ ኪዳን የሚደረስበት፣ ቅዳሴዋ ውዳሴዋ የሚተረጎምበት የሚመሰጠርበት፣ እመቤታችን ጸሎታችሁን እንድትሰማ ለቤተ ክርስቲያን መባ ማስገባት፣ ቅዳሴ ማርያምን ትርጓሜ እየሰማችሁ ቅዳሴ እያስቀደሳችሁ ቅዱስ ቁርባን እየተቀበላችሁ በቀን 1 ጊዜ እየተመገባችሁ እመቤታችንን ብትለምኗት የማትፈታላችሁ ቋጠሮ የማትመልስላችሁ ጥያቄ የለም። ይችን የፍቅር ጾም በጋራ ጾማችሁ ሱባኤ ገብታችሁ እግዚአብሔርን በጾም በጸሎት ለምናችሁ በጎ የሆነውን የልቦናችሁን መሻት እንዲፈጽምላችሁ እነዚህን ሁለት ነገሮች እግዚአብሔር ይመልስልን። ጥያቄያችን ይመልስ። ሰላም አድርሶን በሱባኤዋ በረከተ ስጋን በረከተ ነፍስን እንድናገኝ በቸርነቱ ይርዳን። አሜን አሜን። ለመምህራችን ቃለ ሕይወት ያሰማልን። 2 ነገሮችን በማድረግ ሱባኤውን ልንይዝ ጾማችንን ጾም ከእናታችን ከቅድስት ድንግል ማርያም በረከትን ረድኤትን ከአማላጅነቷም ደግሞ ከፍቅሯ ልንካፈል ያስፈልጋል። አምላካችን እግዚአብሔር የእናታችን የቅድስት ድንግል ማርያም በረከት ያሳድርብን። ወደ ቀጣዩ ቪዲዮ። ፍልሰታ ማለት ስለ ጾመ ፍልሰታ እንዘይበሊ ሀበዘይበሊ ከሚያልፈው ዓለም ከሚያረጀው ዓለም ወደማያረጀው ዓለም የእመቤታችን የቅድስት ድንግል ማርያም ፍልሰት የተደረገበት ጾም ማለት ነው። ፍልሰታ በጠቅላላው ሲተረጎም እንግዲህ እንዲህ አይነት ንባቦች አሉ በቤተክርስቲያናችን። ልደታ፣ በዓታ፣ ጽንሰታ፣ ፍልሰታ የሚሉ ነገሮች አሉ። ወደዚያ ንባብ ይቀረዋል። ያው ስም ስላደረግነው ለብቻ እንጠራዋለን እንጂ ለምዕመናን በደንብ እንዲገባችሁ ፍልሰታ በራሱ ፍልሰታ ለማርያም የሚል ንባብ ያስከትላል። ወደዚያ
ይሄ ማለት የእመቤታችን ፍልሰት ማለት ነው። ከምን ማለት ነው? ከዚህ ዓለም ወደ ወዲያኛው ዓለም፣ ከሚያረጀው ዓለም ወደ ማያረጀው ዓለም። ኢትዮጵያዊ ሊቅ ቅዱስ ያሬድ ፈለሰትም ዘይበል ያበዘይ ይበል፣ ከሚያረጀው ዓለም ወደ ማያረጀው ዓለም ሄደች፣ ተዛወረች ብሎ ይናገራል ማለት ነው። እና ፍልሰት ከአንዱ ወደ አንዱ መዛወርን የሚያሳይ ነው። ቦታ መቀየርን የሚያሳይ ነገር ነው እንጂ መታጣትን፣ መጥፋትን፣ አለመኖርን የሚያሳይ ነገር አይደለም። መምህራችን ቃለ ሕይወት ያሰማልን። ጾመ ፍልሰታ እንደሚታወቁ የእናታችን ቅድስት ድንግል ማርያም ከምድር ወደ ሰማይ ትንሣኤዋን የምናስብበትን፣ ሐዋርያት ደግሞ ትንሣኤዋን እንዲያዩ ሱባኤ የገቡበትን ወቅት አስበን የምንጾመው ጾም ነው። ፍልሰት ማለት ከአንድ ቦታ ወደ አንድ ቦታ መፍለስ እንደሆነ መምህራችን በሚገባ ነግረውናል። ይህንንም አስበን ደግሞ ሐዋርያት ያገኙትን በረከት እናታችን ቅድስት ድንግል ማርያም ለሐዋርያት የመለሰችላቸውን መልስ እኛም በሕይወታችን የተቋጠረውን ከክፉ ነገር ወደ መልካም የሚቀየር የሚፈልስ ነገር እንዲኖረን ከእናታችን ከቅድስት ድንግል ማርያም ከአምላካችን ከእግዚአብሔር የምንጠይቅበት ወቅት ነው። ከእናታችን ከቅድስት ድንግል ማርያም ከጾመ ፍልሰቷ አምላካችን እግዚአብሔር በረከቱን ያድለን። ወደ ቀጣይ ቪዲዮ። ፍልሰታን እዚህ ቦታ ለማሳለፍ ያሰባችሁ ሰዎች፣ ጾመ ፍልሰታን በዝግጅት አቦ ለማሳለፍ ያሰባችሁ ሰዎች የቀደሙ ቦታ ነው ቦታ የደረሰ ዜና እንደንገራችሁ በደንብ ስሙኝ። ይሄ ቪዲዮ ለብዙዎች እንዲዳረስ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ሁላችሁም ለብዙዎች እንዲዳረስ አድርጉት። ኮመንት ላይ ደግሞ አቤቱ ማረን ሁላችሁም። በባለፈው እንግዲህ ጾመ ፍልሰታን በዝግጅት አቦ አሳልፉ። ሱባኤ ለመያዝ በጣም አመቺ የሆነ ቦታ ነው እና ደግሞ በዚያ ላይ ብዙ መምህራንና ዘማሪያን ስለሚጋበዙ ነፍሳችሁ ስትረካ ነው የምትከርመውና ጾመ ፍልሰታን በዝግጅት አቦ አሳልፉ ብዬ ቪዲዮ ሰርችላችሁ ነበረ። ታዲያ አሁን ከቦታው ደውለው እንደነገሩ ማለት ነው ከመቼውም በላይ እንግዶችን ለመቀበል ተዘጋጅተናል። ቦታው በጣም ትልቅ ነው። በነገራችን አዳራሾችን ከማዘጋጀት በጣም ብዙ አዳራሾችን ለእንግዶች ከማመቻቸት ጀምሮ በጣም በብዙ ነገር ብዙ መምህራንና ዘማሪያንም በመጋበዝ ማለት ነው ጾመ ፍልሰታን ምእመናኑ ነፍሱ ረክታ እንድትከርም በጣም በብዙ ነገር ተዘጋጅተናል እያሉ ነው። ስለዚህ ሁላችሁም ጾመ ፍልሰታን በዝግጅት አቦ አሳልፎ እንዳያመልጣችሁ። አምላካችን ጾሙን የምንጠቀምበት ጾም ያደርግልን። በጾሙ እግዚአብሔር አምላክ እንደ ቸርነቱ ይማረን። ሁላችሁም እስኪ ኮመንት ላይ አቤቱ ማረን እያላችሁ ኮመንት ላይ ጻፉ። ቪዲዮ ለብዙዎች እንዲደረስና ብዙዎች እንዲጠቀሙበት ሼር አድርጉት። ቤቱን ፎሎ። እናመሰግናለን ዘድርግሚት። እንግዲህ ቅድም የተናገረው ቅድም መጀመሪያ የሚያሳየዋችሁ ቪዲዮዎችን በአቡነ ገብረ መንፈስ ቅዱስ ዝግቲ አርባ ምንጭ ማለት ነው የተለያዩ ነገሮችን አዘጋጅተው መምህራንን ትላልቅ የምናውቃቸውን የቤተክርስቲያን መምህራን ቃለ እግዚአብሔር የሚያስተምሩበት ሱባኤውን ደግሞ ያማረ የተወደደ ሕይወትን የሚቀይር መንፈሳዊ ማንነትን የሚያሳድግ የሚያደርጉበት ቦታ ስለሆነ አሁንም በድጋሚ ወደ ቦታው እንድትሄዱ ጠቁማችኋለሁ። ወደ ቀጣይ ቪዲዮ። እነዚህ ሶስት ጸሎቶች ጾመ ፍልሰታ ላይ በጣም ስለሚጠቅሟችሁ ጆሮአችሁን ሰጥታችሁ። በነገራችን ላይ ፍልሰታ ነው የሚባለው ፍስለታ ነው የሚባለው ትንሽ አንዳንዴ ምላሳችን ይይዘዋልና ፍስለታ ሳይሆን ፍልሰታ በማለት እናስተካክለው። ወንድማችንም ትንሽ የምላስ እንትን አለበት። እነዛ ጸሎቶች መካከል ውዳሴ ማርያም እና መዝሙረ ዳዊት እንዳሉ ናቸው። ግን ሰብስክራይብ አድርጉ። አይደለም እመቤታችንን በጾም የምንጠይቅበት ወቅት አይደለም። ሚስጥር እንዲገለጥልን የልባችን መሻት እንዲፈጸምልን ከስጋ ደዌም ደግሞ ከነፍስም ስርየተ ኃጢአትን የምንለምድበት ወቅት ነው። እነዚህ ሶስት ጸሎቶች ግን ታሪካችሁን ይቀይሩታል። የመጀመሪያው ሰላም ለኪ። ሰላም ለኪ በቅድስት ቤተክርስቲያን ማሰሪያ ጸሎት ነው። ከጸሎተ ነቢያት ተካቶ ከመዝሙረ ዳዊት መጽሐፍ ጋር አብሮ ያለ ጸሎት ነው። ጸሎተ ማርያምን 64 ጊዜ 41 ጊዜ 21 ጊዜ መጸለይ በተለይ በፍስለታ ጾም በጣም 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 ፍቱን የጭንቀት የመንፈሳዊ ዝለት መድኃኒት ነው። እንደምንችለው መልከ ማርያም ሳልሲት እቺ መጽሐፍ ብዙ ጊዜ ገበያ ላይ አትገኝም። ግን ካገኛችኋት ራጉኤል መርካቶ አካባቢ ሄዳችሁ በጣም የራእይና የህልም እንዲሁም ከመቤታችን ጋር ጥልቅ ትስስር የምትፈጽምልን ጸሎተ መጽሐፍ ነች። ሶስተኛው የአባ ጊዮርጊስ ዘጋስጫ ድርሰት የሆነው አርጋ ነው። ይሄን መጽሐፍ በዚህ በሁለት ወይንም ደግሞ በ13 ቀን ውስጥ አብዝቶ መጸለይ ከመቤታችን ምን ፈልጋቸውን ነገሮች በእግዚአብሔር ቸርነት እንዳግ ይረዳናል። ይሄን ቪዲዮ ሼር አድርጉት። መልካም ጾም። አሜን። እናመሰግናለን። በጾመ ፍልሰታ ወቅት መጸለይ ካለብን ከተለመዱት ከውዳሴ ማርያምና ከመዝሙረ ዳዊት ደግሞ ሰላም ለኪን አብዝተን መጸለይ፣ መልከ ማርያምን አብዝተን መጸለይ እንዲሁም ደግሞ አርጋኖን
አብዝተን መጸለይ እንዳለብን ወንድማችን ነግረው እነዚህን ጸሎቶች በመጸለይ ከእናታችን ከቅድስት ድንግል ማርያም በረከትን ማግኘት መትጋት ይጠበቅብናል። ለማግኘት መትጋት ይጠበቅብናል። ቀጣይ ቪዲዮ እንዴት ይገባል ነው? ይሄ ሱባኤ የሚገባው ገዳም ብቻ ነው ወይስ በቤታችን መግባት እንችላለን? የብዙዎች ጥያቄ ነው። በዚህ መልስላችኋል። ትምህርቱ ይጠቅማል ብላችሁ ለምታስቡ ሼር አድርጉት። ይሄን ቪዲዮን ሼር አድርጉት ባካችሁ። ኮሜንት ላይ ሱባኤ ያላችሁ ጻፉ። የቃሉን ትርጓሜ በምንመለከትበት ጊዜ ሱባኤ ሰባት ማለት ነው። ይህም ለሰባት ቀን ያክል ከእህል ከውሃ ከምግብ ከተርላ ከደስታ ከብዙ ነገር ርቀን ወደ ፈጣሪያችን የምንቀርብበት ፍቅረ እግዚአብሔር እንዲያድርብን ጥበብ ዕውቀት እንዲገለጽልን የምንጠይቅበት በተለየ ቦታና ሰዓት ሁነን የምናደርሰው ጸሎት መመለስ ከእግዚአብሔር ጋር መታረቅ እግዚአብሔርን የመጠየቅ ሂደት ሱባኤ ይባላል። ሱባኤ እንዴት ነው የሚገባው? ሱባኤ ለመግባት ሶስት ዝግጅቶችን የመጀመሪያው እንዴት ለማን የት የሚሉትን ጥያቄዎች እንዴት ለማን የት የሚሉ ጥያቄዎችን መመለስ አለብን። ሱባኤ ለመግባት ጥያቄ ትክክል ነው ወይስ አይደለም የሚለውን ለራሳችሁ መጠየቅ መመለስ፣ አንድ ነገር የሚይዛችሁ በዛ እግዚአብሔር እንደምትጠይቁ ማሰብ ነው። ምን ያክል ሰዓት ጾሜ ነው፣ የት ቦታ ላይ ተቀምጬ ነው የሚለውንም በዚሁ መመለስ ይጠበቅባችኋል። በዚህ አጋጣሚ ሱባኤ ገዳማት ጸጥታ ባለበት የጽሞና ጊዜ በምናገኝበት ክፉ ስራ በማናስብበት በማንሰራበት ቢቻለን ከሰዎች ተለይተን ሱባኤ ብንገባ እጅግ በጣም መልካም ነገር ነው። ሆኖም ግን የሥራ የቤተሰብ እንዲሁም የተለያዩ ምክንያቶች ካሉብን ሱባኤ በቤታችን ውስጥ መግባት እንችላለን። ከምንበላው መጥነን ለክተን ቀንሰን በተመሳሳይ እንችላለን። በቤታችን ውስጥ ቦታ ጸሎት በማድረግ እግዚአብሔርን በመለመን የሚሆነውን ይሆናል የማይሆነውን ደግሞ አይሆንም ብለን አብራርተን በመናገር በማውራት በመጫወት ግን ሱባኤ መግባት አይቻልም። ሁለተኛው ሱባኤ ከመግባታችን በፊት የንስሐ አባታችን ማማከር፣ ንስሐ መግባት እንዲሁም ቀኖናችን ፈጽመን ስጋ ወደሙን ተቀብለን በንጽህና በቅድስና ሆነን እግዚአብሔር አባታችንን ብንጠይቀው መልካም የሆነው ጥያቄያችን ይመለሳል። ምክንያቱም የምንቀርበው በአምላካችን በፈጣሪያችን በሰማይና በምድር ንጉሥ ፊት ነውና ራሳችንን አንጽተን ንጹህ አድርገን መቅረብ ይገባናል። ሶስተኛው ሱባኤ በምንገባበት ጊዜ ያለንን መንፈሳዊ ጥንካሬና ብርታት አውቀን አብዝተን በመጸለይ አብዝተን በመለመን እግዚአብሔርን በመማፀን ጥያቄያችንን መመለስ ከእግዚአብሔር ጋርም መታረቅ እንችላለን። እግዚአብሔር አምላክ ወደ በጎ ጎዳናው እንዲመራን በሕግ በስርዓቱ እንዲያኖረን ቅዱስ ፈቃዱ ይሆንልን። አሜን አሜን። መምህራችን ቃለ ሕይወት ያሰማልን። ሁለት ሐሳቦችን ነግረውናል። ስለዚህ ሱባኤ እንዴት፣ ለምን፣ መቼ የሚለውን የት የሚለውን በሚገባ ነግረውናል። በገዳማት ብቻም ሳይሆን በቤት ውስጥም ደግሞ ሱባኤን በጽሞና በጸጥታ ከንስሐ አባቶቻችን ጋር ተነጋግረን መግባት እንደምንችል ነግረውናል። የገዳማት ሱባኤ ለመግባት ገዳማት ብዙ ጊዜ የሚመረጡት ካለው ጸጥታ ሁኔታ አንጻር ራሳችን ሰብሰብ ከማድረግ ከእግዚአብሔር ጋር ለመነጋገር ምቹ ቦታና ሁኔታ ስለሚፈጥር ነው። ግን በተለያየ ሁኔታ ያለን ሰዎች፣ በስራ በቤተሰብ ሁኔታ ያለን ሰዎች ደግሞ በቤታችን ዕለታዊ የምናደርጋቸውን ነገሮችን በመቀነስ ሱባኤ መያዝ እንደምንችል በሚገባ ነግረውናል። አባታችን ቃለ ሕይወት ያሰማልን። ወደ ቀጣዩ ቪዲዮ ከዚህ በኋላ ስለ እናታችን ስለ ቅድስት ድንግል ማርያም የተባሉትን የተነገሩትን ደግሞ ፍቅሯ እንዲያድርብን ጣዕሟ እንዲሰማ የተለያዩ ቪዲዮዎችን እንመለከታለን። ወደ ቀጣዩ ቪዲዮ አንተ ስለመወለዷ መጽሐፍ ቅዱስ ላይ ትጠይቃለህ። አምላክን ወለደች ተብሎ እየተነገረ አንተ እድገቷን ካላየሁ አላምንም ትላለህ እንዴ? ጀርባዋን እንደ ኪሩቤል ዙፋን ሳይቆረቁሮ አምላክ አደረበት ተሸክመው ዞረች እየተባለ የሚገርም እኮ ነው። ክብሯን አለማወቅ ነው። የሌላውስ እሺ ክብሯን ባያውቀው የኛዎቹ ግን በጣም ይደንቃል። እኛ ክብሯን አለማወቋን ጠንቅቀን እስኪ እንደው ታሪካቸው ተወለዱ፣ አደጉ፣ ኮተኮቱ፣ ወጡ፣ ወረዱ ተብሎ በዛው አምላክን ጸንሷል የሚል ሌላ ሰው ታሪክ ታውቃላችሁ? እንዴት ነው አምላክን መጽነስ የቀለለብን ወገን? እንዴት ነው አምላክን በድንግልና መውለድ ዝቅ ያለብን? ኧረ ተው፣ ክብሯን እንወቀው እንጂ እማትሉበት አናውላት። ክብሯን ጠንቅቆ የሚያውቅ ሰው ጉንጭ አልፋ ንግግር ውስጥ ራሱ አይገባም። እውነት ነው። የእናታችን የቅድስት ድንግል ማርያም በረከቷ ይደረብን። ክብሯን አውቀን
ስለሷ የሚገባውን ክብር መስጠት ይጠበቅብናል። ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉም የፍቅር ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በሷ ይጠብቀናል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን ነው። መጸለይ ካለብን እሷ ነው። የእናትህን ፍቅር ጨምርልን ነው ሕይወታችን ራሱ ሊጣፍጥ እንድችለው ጠይምተ ስም ማርያም በልቡናችን ያደረች እንደሆነ እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን መድኃኒዓለም ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ከምሮ በላይ ነው። ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምን እፈራዋለሁ? አውሬን ያስፈራል የአናብስቱ ጌታ። እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ። ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ በሚካኤል። ስለዚህ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽ እሻገረዋለሁ። አንቺ መርከብ ከሆንሽ ምን እሻገረዋለሁ። አምላካችን እግዚአብሔር ክፉን የምናልፍበት የእናታችን የቅድስት ድንግል ማርያም የእናትነቷ መርከብ በልቦናችን ይደርብን። በመምህራችን ቃለ ሕይወት ያሰማልን። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ናት። ለችግራችን ቅርብ የሆነች እመቤታችን ቅድስት ድንግል ማርያም ናት። ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ምሕረት ከምሕረት ደረጃ ስለደረሰ ወይም ከርኅራኄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ በጣም ርኅራኄዋ እግዚአብሔርን የመጨረሻውን አምሳለ እግዚአብሔር የሚባለው የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች የመጨረሻውን ቅድስና የደረሰችበት እሷ ስለሆነች እግዚአብሔርን የሚመስል ሰው ደግሞ መገለጫው ምንድን ነው? ርኅራኄ። ርኅራኄ ማለት የማንንም ችግር የራሱ ያህል የሚያስብ ነው። እንደ ራሱ አድርጎ የሚያስብ ሰው ይሄ ርኅሩህ ይባላል። አይንትኪ ዘርግብ፣ አይኖችሽ እንደ ርግብ ናቸው። አይን የርግብ አይን ልክ እንደ ንስር ጥቃቅን ነገሮችን አጥርቶ የማየት አቅም ያለው አይን አለ ርግብ። እመቤታችን ቅድስት ድንግል ማርያም ደግሞ የሰውን ትናንሽ ችግሮች ሳይቀር ትመለከታለች። የሰው ችግር አትንቅም ነው። የሰዎችን ጓዳ ትመለከታለች እመቤታችን። አምላካችን እግዚአብሔር እናታችን ቅድስት ድንግል ማርያም የልቦናችንን ጓዳ ትመልከትልን። የኃጢአታችንን ጓዳ ተመልክታም ደግሞ በአማላጅነቱ ፈውስን ትላክልን። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳት ነው እናት? እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ የሚባለው ለዚህ ነው። ስለዚህ ዝም ብዬ ቡርክት 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 ልሻለሁ። ስሟ እግዚአብሔር እንዳከበረው የተመሰገነ ይሁን። አባ ጊዮርጊስ ዘጋስጫ ለእናታችን ለቅድስት ድንግል ማርያም ያለው ፍቅር በጣም 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 አምላካችን እግዚአብሔር ከእናታችን ከቅድስት ድንግል ማርያም ከረዴቷ ከበረከቷ ያካፍለን። በቸርነቱ በምሕረቱ ጾሙን በሰላም አስጀምሮ ለፍጻሜ በሰላም ያደርሰን። ከእናታችን ከቅድስት ድንግል ማርያም ፍቅሯን በልቦናችን ጣዕሟን ባንደበታችን
ያሳድርብን፣ ጾሙን በሰላም ያስጀምረን። ዛሬ ያዝናቸው ቪዲዮ እነዚህን ይመስላሉ። በቀጣይ በተለያዩ ቁም ነገር አዘልና ኦርቶዶክሳዊ ማንነትን ከፍ በሚያደርጉ ወጣቶችን በሚያስተምሩ በተለያዩ ቁም ነገር አዘል ቪዲዮዎችን ተመልሰን እንገናኛለን። ቤቱን ሰብስክራይብ አድርጉት። ቪዲዮ ለሌሎች ተደራሽ እንዲሆን ደግሞ ሼር እና ላይክ በማድረግ እንድታግዙን እንድታበረታቱን እንጠይቃችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።